የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ተወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። ነገር ከሆንኩኝ የገደለኝ የኔው ቤተ እምነት አማኝ አስቀዳሹ መሆኑን እባካችሁ እንዳትረሱ። ቤተክርስቲያንን ደጋግሞ ከመዝረፍ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት ላይ ከኔ የማይገባኝ የሰው ልጅ እንዴት ድመት ይጠላል? ዋትስአፕ ዩቱብ እንዴት ናችሁልኝ? እሺ ቦይ ዋይዲቶም ባበደ ቀውጤ ሪአክሽን ቪዲዮ ተመልሼ መጥቻለሁ። ለእናንተ ክብር ስለ እንግዲህ ቆሜ ነው ዛሬ ሪአክት ማደርገው። እስከ መጨረሻው ተመልከቱ። የትም ሄድ አይቻልም። ይሄን ቪዲዮ ሳይጨርሱ የትም ሄድ አይቻልም። ሁላችሁም ላይክ አድርጉ፣ ሀሳብ አስተያየታችሁን በነፃነት ኮሜንት አድርጉልኝ። ዘና ፈታ ማለት ከፈለጋችሁ ትክክለኛ ቦታ ላይ ናችሁ። ሌትስ ጎ አድርሱላት ለዚያሽ ጠማማ እሺ ቂጧና የቸገብቻ ፈርት ብላና መኪና ያለው ስቴት ላይ ለሄደችው መቼም ያርፍልህ መኪና መቼም አትገዛ ሁሌ በእግር እንደቋተንህ ነው ብለሽ ነበር። ያው በእግሬ እየቋተንኩ ነው። ትክክል ነሽ፣ እውነት ነው። አንቺ ግን ይብላኝልሽ ቀደኛ የመኪና ገዝቶ እሱ ቢወስድሽም የመኪና አደጋ አድርሶ ሁለት እግርሽን ስላሳጣሽ ቤት ነሽ። አንተም እዛ ጋር መቀመጫዋን አይተህ ነው፣ እሷ ደግሞ መኪና አይታ ነው ሄደችው። ግን የእሷ የምትፈነቱ ያ መኪና ዋጋ ሳጣት። ይመቻት። ግን ያው ደርሷታል ሜሴጁ። የመርሳት አባዜ ሲኖር በደነው እዚህ ጋር ሴት ይዘህ ጭራሽ አይደለም ቆይ አይደለም። አይ ይሄ መርሳት አባዜ ብቻ ሳይሆን የመርሳት በሽታ ፕሮማክስ ነው። እጅ ላይ ይዘህ ይሄ ከባድ ነው። ይሄ ከባድ ነው። ከወንዙ ዳር ካባይ ጊዮን የተገኘው ጡባ ዚዮን ስንቴ ጽፋችሁ ትሰርዛላችሁ፣ የኔን ውበት ትገልጻላችሁ። አፋችሁ ተቀኘ ገርሟችሁ በቴ ሲጸዳሉ በት ወይ ሰውነቴ ወይ ብላለች አሞራ ለእንትና ዋይ ዋይ ማለት ነው። እኔ ኮንፊደንስሽን ሳላደንቀው አላልፍም። በቃ ይሄ ሶሻል ሚዲያ ላይ አንወጣም እፈራለሁ ምናምን የምትሉ ሰዎች ይሄው ኮንፊደንስ፣ ሰው እንደዚህ ኮንፊደንስ አለው። በቃ ይመችሽ። ዶክተር ምን ደረሰች? አሪፍ ናት፣ ግን ምጡ ትንሽ ጠና ብሎባታል። ባላነ ምጡ እንዳይጠናባት ትንሽ ቀበቶ የምትፈታ አንተሳ ጓደኛው እስኪ አንተን ፍታል። ወለደ ጓደኛው ሲፈታ ወለደች። ምንም የኔ ውስጥ ተጠራጣሪ ነው። ከዚህ በኋላ ጠላት የለምን ያንተ ሲፈታ ሚስቴ ለምን ወለደች? የኔ አባባል አለ አይደል? ያው ቀበቶ ባል ሲፈታ ምጡ ይቀላል ይባላል። ያው እንቀጥል። እንደ ሀገር የተምታቱብን 10 ነገሮች፣ አንደኛ ኮንፊደንስና ጋጠወጥነት፣ ሁለተኛ ግልጽነትና ክፍታፍነት፣ ሶስተኛ ባህልን መውደድና ዘረኝነት፣ አራተኛ ራስን መውደድና ራስ ወዳድነት፣ አምስተኛ የዋህነትና ጅልነት፣ ስድስተኛ ብልህነትና ብልጣብልጥነት፣ ሰባተኛ ታጋሽነትና ፈሪነት፣ ስምንተኛ ማክበርና ማሽቃበጥ፣ ዘጠነኛ ራስን ማክበርና ሌሎችን መናቅ፣ አስረኛ ደግነትና ለሰው መጠቀሚያ መሆን። ሌላም ካለ ጨምሩበት። አስሩ እኔ እስማማበታለሁ። እውነት ነው። በቃ እነኚህ የተምታቱብን ነገሮች ጨምሩበት ተብሏል። ጨምሩ ናት ላይ ከኔ የማይገባኝ የሰው ልጅ እንዴት ድመት ይጠላል? እሺ አሁን ምን ይባላል? እሺ አሁን ቆይ ማለት እኔ አላውቅም። ፈጣሪ እንደዚህ የምታለቅሽበት ችግር ይስጥሽ ካልኩኝ እርግማን ነው። ሰው በስንት ነገር ያለቅሳል። አንቺ የሆነ ኢሞሽናል ዲስኦርደር ነው መቼም፣ እኔ እርግጠኛ ነኝ። ወይ መንዝሊ የሆነ እንትኑ አላውቅም፣ ብቻ የሆነ አይነት ነገር ብቻ ችግር አለ። አረ ባይብል ላይ ያለው እባብ ራሱ ሴት ልጅ ጋር በባዶ እጅ እንደማይኬድ አውቆ አፕል ይዞላት ነው ሄደው። አንተ በባዶ እጅ ክልው እያልክ አትምጣብኝ፣ በቃ እንዳመጣም
ባክቴሪያ ሲያስጠላ ባቡ ራሱ በባዶ እንደማያዋጣው እኮ የሆነች ነገር ይዞ መጥቷል ነው። ሰምተሃል? ይዘህ ሂድ። ባዶ ዝም ብለህ አትሂድ ነው። የሆነች ነገር ይዘህ ሂድ። እንኳን ተለያየን። ዛሬ ከፍቅረኛዬ ጋር ተለያየው። ሰለብሬት እያደረገች ነው። የስ ተለያየው ምናምን። እርግጠኛ ላይ በዋይን ብርጭቆ ያለው ሻይ ነው። ሰው እዚህ ጋር ደርሷል። አንተ የሰው ብር እያለብህ መነጽር ለብሰህ ትሄዳለህ እንዴ? ይኸው መነጽሩን የሚያወጣልህ ከሆነ ብር ውሰድ። ማኪያቶ ጠጣሉ። ማኪያቶ ምናምን ያለብህን ዕዳ ክፈል። ላልበላ ነው እንደ እኔ ላልጠጣ ነው እንደ እሰጥሃለሁ አልኩህ እኮ። በቃ ይኸው ከፈለክ መነጽሩ የሚያወጣልህ ከሆነ እኔ ለእናንተ ብዬ ታባት ሄድ የሆነች ትንሽ ብር አለበት በሚል ካሻ ምክንያት ልገሉኝ አጨለላችሁ። የምርነት እኔ በቃ እንዴት እንደዚህ ፐርፌክት ድምፁ አክሽኑ፣ ኧረ ይሄ አማርኛ ፊልም ይስራ አይደል? ይስራ። ወይኔ ያጭሩ እንደ መከራ ይላል። ያየሁት ልጅ እራሱ በሆነ ደግሞ በጣም ቆንጆ ነው። ኢንስታግራም ውለታ አለብኝ። ቀሽት ልጅ አይደል እንዴ? ጠብ ያረኩት። እንዴት ነህ? ሰላም ነሽ? እንዴት ነው ቆማ አታቅፈኝም? አፍራ ነው እንዴ? መቆሙ በኋላ ይደርሳል። ምን መሰለህ አጭር ነው። ልክ አሁን ኢምፐርሰን መልክ ደስ ይላል፣ ግን ማለት ነው አጭር መስላኝ ተጨንቄ ነበር። ሲጀመር እኔ አጭር ወንድ ዴት ማድረግ አልፈልግም። ከዚህ በፊት ዴት ያደረኳቸው ልጅ ማለት ነው 2 ሜትር ከ40 ሜትር፣ 4 ሜትር ከ30 ሜትር፣ አንደኛውማ ጭራሽ ማለት ነው 3 ሜትር ከ75.2 ሜትር ነበር። What I want to say is ተነስ እስኪ አጭር ነህ? አጭር አይደለሁም። አጭር ነህ? አጭር አይደለሁም እንዴ? እስቲ ና ቁመት እንለካካ። ነግሬሽ ነበረ ረጅም ነኝ ብዬሻለሁ። አንተ ቶሎ ወረድ እንጂ። ሴቶች የተው አጭር ወንድ ምናምን ተፈጥሮ እኮ ነው ማለት ይሄ ውበት ቁመት ምናምን ተፈጥሮ ነው። እሺ ወፍራም ወንድ ቀጭን ወንድ ብትሉ ኦኬ፣ እንዴት ነው መወፈር ይቻላል እኮ ተበልቶ ምናምን ስፖርት ተሰርቶ ምናምን ይቻላል፣ ለውጥ ማምጣት ይቻላል። ግን ቁመት ላይ ለውጥ ማምጣት አይቻልም። በቃ ተውት፣ ፍቱት ይሄን ነገር። እቺ ብርከስ ምን ይመስል 30 ሰከንድ አይፈጅብኝ። ምንድነው የምትይው አንቺ የሰው ጳጉሜ? እሺ አዳማ ስለሆንሽ ነው እንጂ አዲስ አበባ ብትሆኚ ቁልፍና ነበር የምትሆኚ። እንደዚህ በስልክ ውስጥ እጅን ሰድጄ አውጥቼ ይቾን እንደዚህ የምታስንቀኝ ለምንድን ነው? ቀን የማይቆረጥልን ለምንድን ነው? ማንፋይ በሷ እንዲጀመር ፈልጋለሁ። የህፃናት በእኔና በሷ እንዲጀመር ፈልጋለሁ። እኛ ናዚያንሶች በተግባር ነው እንጂ የምናደርገው አናወራም። ስናወራ እናታችን ስትቆጣናለች። ኦኬ በቃ ይጀመር። ሪንግ ውስጥ በቃ እንፋይት። እኛ ናዚያንሶች አንናገርም፣ በተግባር ነው የምናደርገው። አንቺ ግን ብላሻለሁ ወስፌ ተመችቶኛል። እችኛዋ ግን የሴዶ ማርሻል አርት መንፈስ አድሮባታል። ይሄ ኤምኤም ፋይት እኮ ጉድ አፈላ። በቃ ወንድ ብድብ ኖርማል ሆኗል ኢትዮጵያ ውስጥ። እድሜ ለንቃተ ህሊና በቃ እነሱ ተፋየቱ። ሰውላ አሁን በቃ እንፈታተሽ ነው እንፈታተሽ። ልጄ እንጀራ አባት ዛሬ ትንሽ ስለጠጣ ማን ነገር ሊናገር ይችላል። እሺ ማነው ሽንት ቤት ውስጥ ጥቁር ሀባብ ጥሎ ውሃ ያላፈሰሰው? ትንሽ ሆዱን ስላመመው ነው። አንተ ማረባ መቆጣጠር ስላቃተኝ ነው። እኔ ደግሞ ምንድነው አፍንጫ ላይ መቆጣጠር አልችልም። የቤቱ አቦራ አይደለህ እንዴ? እስኪ አንተ አፍስበት። እንደሱ ልልህ ፈልጌ አይደለም። ለ16 ሰዓት ዘበኝነት እየሰራሁኝ ከዛ ቤት መጥቼ እንኳን መጸዳዳት እንዳልችል ልጅሽ ሽንት ቤቱን ደፋ። ከዛ እኔ እናቴን አትምጣት። በ30 ዓመት የ7ኛ ክፍል ተማሪ ወደ ወይ የበክራይ ወይ ደባል አይደለ። እኔ ዱነግ ነኝ። አባትህ ዱነግ እንዳልገርፍ ያው አይኑን እንዳታየው እሺ ቤቢዬ። ያው ሁሉም ያልፋል ሲል እዚህ ቤት ዘበኝነት ይተቀጣል። ሹገር ማሚ ቤት ተከራይተ ስትኖር
ጭጫሮጂ ታለች ደግሞ ምን ይሻለኛል? የቤት ኪራይም አልከፈልኩም። በቃ ሰውነቴ መጠቀም እኮ ነው የምፈልገው። ወዴት ወዴት? አታፍረስ። ቤት ሴፍቲኔት መሰለህ? እኔ አበበሽ ጎበና ነኝ። አንተን አስገብቼ እዚህ የምቀልበው ነው ጌታ። ምንድን ነው ተከራይቼ አንዴ የምኖረው? ገንዘቤን ጠፋ አድርጌ ነው የምኖረው። የቤት ኪራይ ስጠኝ ነው ጌታ። ዝም ብሎ አይደለም። ደሞዝ አልደረሰም። ሴትዮ አይጨቅጭቁኝ። እኩዮትን ይፈልጉ በቃ። ደሞዝነቱ አይደለም ስንታሽ ኮላይ ነው እያስገባ የምታጫውተው። ምነው ለኔ ጊዜ አነሰ ሰውነት ካልፈለግ ትለቀልኝ። ስሚ ይሄንን እባት የሆነ ሰውነቴ ነካካልኝ የምትይውን ነገር እዛው በጸበልሽ አልፈልግም። ኧረ ማዘር ሻፋዳ ነው ጥርሱ። ኧረ በእግዚአብሔር እኩዮትን ይፈልጉ። ስለ እግዚአብሔርን ፍሩ እስኪ። እኔ ገና ሕፃን ልጅ ነኝ። ምነው በሰርጅና እሱ ምነው እግዚአብሔር አልክ። እሱም እኮ የሰጠን ለዚህ እኮ ነው። ካልፈለክ ለቀውልቅ። የኔ ጌታ ክርክር አልፈልግም። ካልሆነ ክፈል። ቆይ ገንዘቤን ነው የፈለጉት? ብሬን ነው የፈለጉት? ነው ሰውነቴን ነው የፈለጉት? እርሶ ሴትዮ አንዱን ስጠኝ። ከሁለት አንዱ ከሰራኩ ጣል በቃ። ይኸውልሽ ስሙኝ፣ እዛ የቀን ሰራተኛ ነው የምሰራው። እዛ ላቤን ይወስዱታል። እርሶ እዚህ መቅኔን ይወስዳሉ። አላበዙትም እንደ ጭራሽ? ከሳምንት ውልቅ በል። አልተመቸው ውጣ። በቃ ይወጣሎታል። ይሄን ኮተታም ቤቶትን የእርሶን እዚህ የገማ ዕቃ መነካካት አስጠልቶኛል። ልፋጭ አታ ሲያስጠሉ እናቶትን ግማታ ማሮጊት ይወጣሎታል። የእርሶን ሰውነት ከምነካ ምን ይመጣል? ነው እናቴ ከምትሆን ሴት ጋር እምግማማው ልጉ መጀመሪያ ማን ያስለምዳል? ማን ራስህ ነህ እኮ አስለምደህ ነው። ማዘር የአቃጣሪዋ ሚስትህነት በቀል ሲሳካልህ ዶኪ የምትየው ረበባዋ ቀረ። ምን ቀረ? እርግዝና ማለት እኮ ነው። ምን ይባላል? ለጋሽስ ለማማስ ምንድነው የሚባለው? የተከበረ ቤተሰብ ልጅ እኮ ነሽ። አገኘ አጋጣሚ እኔ ያለው አታስቡ። አንዴ ዳናችሁ ይደብቅ አደረጓል። አንዴ አማችሽ እኮ በቃ ይመረመራል። እውነት ከሆነ በቃ የሆነ ነገር እናደርጋለን። እሺ ዶኪ፣ እሺ ዳልቱን ዶኪ እንኳን ደስ አላችሁ። የአንድ ወር ነፍሰ ጡር ነች። ዶክ እሷ ተማሪ እኔ ተማሪ የሆነ ነገር አድርግልን እባክህ። ዶክ ታዲያ ተማሪ ማር እንጂ ይተኛ እኮ አልተባለም። ደግሞ መንታ አርፎ ያጥና ጭራሽ ዋዚንገራ በአንዴ ከ10 በላይ እንቁላል ነው የምትሰሩት። እማማና አባባ ምን ተብሎ ነው የሚነገራቸው? በጣም እኮ ነው የሚያስፈራው። በጣም ያሳፍራል እኮ ይነግራቸዋል። እኔ አቃጥላለሁ። አገኘሁሽ። ስሚ አንቺ ቁሪንት እቺ ጋር ለፍሬንድ እህቷን ከኔ ለመለየት ያልፈነቀለችው ድንጋይ የለም። ስታርቲንግ ፍሮም ሽምግልና እኔ ስታሽሟጠጥ ነበር። የሰው ወርቅ ይልካል። ያንቺ ባል ግን ጋቢ ላካረለ ብላ አንድ በል የሰርጋችለት ሁለተኛውን ሽሙጥ ብቻ ስማለኝ። አስጨፋሪዎቹ አቧራው ጨሰ እያሉ ሲያስጨፍሩ አይመስለኝም የሙሽራው ብብት ነው ብላ ሌላ ትችት እኔ ላይ ታዲያ አንቺ ገበና ልደብቅ ዶኪ አንድ ወር አልሞላውም። ማሱረድ እንደዚህ አይነት የርኩሰት ተግባር ተካፋይ አልሆንም እኔ። ፈጣሪ የሰጠውን ፈጣሪ ራሱ መንሳት የሚችለው አንተ የዘመኑ ልጅ ከተኛችሁ እኮ ይረገዛል እኮ ከተኛችሁ ይረገዛል። እናንተ ደስ የሚለው ቤተሰብ ያውቀው መዋረዳችሁ ነው። ቤተሰብ ወይኔ አንቺን አገኘሁሽ። እዚህ ልደወል ጋሼ ሄሎ እሙቲ እኮ እኔ ጋር መጣ። ጋሼ አረገዝኩ እኮ ነው የምትለው። ይሄ ሕፃን አይደለም። ይህ ሕፃን አይደለም፣ ትልቅ ሰው ነው። ገባቸው በልጅ እንትን ያለ ብዙ ሰው ከዚህ ጋር አብረን ተምረናል ድሮ የዛሬ 10 ዓመት ምናምን የሚሉ ኮሜንቶች እያየው ነው። አክቱ ምኑ የሰፈር ዱርያ አለ። በቃ ልብሱን ስቦ ይህ ሕፃን አይደለም። ምን አለሽ? ከዛ ሳጥነ ስትሞቺ በነፃ ነው የምሰጥሽ። አትከፊም። ማን ያለሽ? ተካሊ አንቺ ገና ስትሞቺም ሳጥን ወረፋ ይዘሻል። በቃ የኔት መጥፎ ነው ስድብ። ኧረ ከዛ ቀብር አስፈጻሚዎች ምናምን አሉ በነፃ። ኧረ አንቺ ግን እንደ ይሰጥሻል ተብሎ ስትሞቺ
በነፃ እንዴት ታውቂያለሽ? በነፃ እንደሰጠሽ ከሞትሽ? አይ ተነጋግረናል። ሁሉ ጊዜም ነው የምናወራው። ምን ትለዋለሽ? ከፈለግሽም ትደበቂበታለሽ ይለኛል። ምን ውስጥ? ሳጥን ውስጥ ብታይ ደስ ሲል ከፍቼው ምናምን። ምኑ? ሳጥኑ የሬሳ ሳጥኑ እዚህ እኮ ነው። ለሐውሎ ለቆት ኧረ ወይ ነገር ምን ውስጥ ነው? መቼ ሄደሽ ነው? ከትናንትና ወዲያ። ምን ሳጥኑ ሰፊ ነው? አዎ ደስ ይላል። በቃ ሀብታሞች የሚቀበሩበት አለ፣ ድሃ የሚቀበርበት አለ። ምንድን ነው ልዩነቱ? ደግሞ ትራስ አለ ውስጥ። ኧረ የድሃዎቹስ? የድሃዎች ትራስ ነው በቃ ተዘግዝቋል። በቃ እንደዚህ እንደኛ ጨርቅ ምናምን፣ ያኛው የሀብታሞቹ የቻለ ሳጥን ነው። የውጭ ሳጥን በለው ዱድ ነው። የእኛ ግን ዝም ብሎ ሳጥን ነው። የእናንተ ማን ናችሁ? ብዙ ሳጥን አየሁ ገብቼ። ግን አሁን አንቺ ከሁሉም መርጠሻል። አሁን ረብሻ ምናምን ቢኖር ግርግር እዛው ውስጥ ገብቼ ይደብቃል። ከዛ ክፍት ሲያደርጉብሽ ሞቻለሁ ትያቸዋለሽ? ሞቻለሁ አውላቸዋለሁ። እንዴት ትያቸዋለሽ? እዚህ በቃ አውቄ እላቸዋለሁ። እንደዚህ በላ አይኔን አድርጌ የዋህነት መልክ ቢኖረው እቺ ሴት ነች። የምር እንደ ሕፃን ልጅ ነው አይደል የዋህነቷ። ግን ናዊዴስ እኮ በቃ አስከሬን ራሱ ድሮ ሰው ሲሞት ነው አንድ የሚሆነው ይባላል። አሁን ግን ሬሳም ባለ ትራስ የሌለው የሚቀበር ያው ዞሮ ዞሮ አፈር ውስጥ ነው። እሱ ነው አንድ የሚያደርገው እንጂ ሰው ሊለያይ የማያደርገው ነገር የለም። ሰውዬ ተረጋጋ። 10 ሚሊዮን ክፈሉ፣ ከዛ በኋላ ግደሉኝ። ግምቴ እኮ 100 ሚሊዮን ነው። ሰራው ካለ ብትተውት ምን አለ? ሰራው ካለ ብትተውት ምን አለ? ኧረ ተውት ተውት ይህን ዝንጅብል እድሜን መቼ ይከብዳል ለማንከባለል ባትለፋ ባትደክም አምላክ ላንተ ካለ ለካ ተቀጥቅጦም ገንዘብ ማግኘት አለ። እውነት ነው፣ ገንዘብ ማግኘት አለ። አስቤዛ ተወዶ መኖር ስላቃተኝ ለእኔም ፈልጉልኝ የሚቀጠቅጠኝ ከዛ ይክፈለኝ ምን አገባኝ። ብር ሳይከፍለኝ ኑሮ ከሚመታኝ በ500 ሺህ ብር ማንም ያንከባለኝ ማንም ያንከባለኝ። ብዙ ሰው አለና ኑሮ የከበደው በከፈልነው መጠን እስክናስቀጥቅጠው ወይ ድፉት ብሩን ሰጣችሁት ወይ ድፉት ብሩን ሰጣችሁት ወይ ድፉት ብሩን ሰጣችሁት። ሰሞኑን የአይ ድብድብ በቃ ጉድ አፍልቷል። ተሸናፊ 1 ሚሊዮን ይሸለማል፣ አሸናፊ 4 ሚሊዮን። እኛ ይቀጥቅጡን በ30 ሰከንድ በቃን ብለን እዛው እንዘረራለን። ከዛ 1 ሚሊዮን ይዘው መውጣት ነው። ሰው ሁሉ አስገቡን እያለ ነው። እንመታና ይከፈለን። ይቅርታ እዚህ ሰፈር ማሳጅ ቤቱ የቱ ጋር ነው? እንዳጋጣሚ እኔም ወደዛ ነበር። ስለዚህ ልሸኝሻ። እሺ ልሸኝሽ። እሷ መኪና ይዛ አንተ ነው የምትሸኘው። አንዱ ኮብልስቶን አጠፍ እንዳልሽ ነው። ስራ አሪፍ ነው። ጥሩ ነው። እሺ በጣም ቆንጆ ነሽ። ራስ እንጃና ደረስንም ማሳጅ ቤቱ ጋር ተቀላጠፍ። ፈጠንክ። ብዙ አይርቅም፣ ትንሽ ነው የቀረው። ፈጠንሽ ብሮ። በዚህ ጋር ታዲያ በዚህ ጋር ምን ልትታሺ ነው? አዎ ትንሽ ጀርባዬን ብርድ ነገር። የዘንድሮ ብርድ እኮ ባለጌ ነው። አንቺ ይሰራል ከጀርባ። በዚህ ጋር ታጠፊ። በዚህ ደርሰናል። ይኸው እዚች ጋር። እሺ በቃ እንዴ ማሳጅ ቤትስ ብሮ? በቃ እኔ ቤቴ ደርሻለሁ። ማሳጅ ቤቱስ? እንግዲህ ሌላ ሰው ጠይቄ አባቀው አልነግርሽም ነበር። ሆነ ግን እኔ ላሽሽ እችላለሁ። ዳኒት ነው ዳማከሴ በይው። ልትበላ አንተ ወራዳ። ፋውል ከባድ ፋውል። በቃ እንደተጫወትክብኝ አትቀርም። እሼቱ መለሰ በገደም ዳሚው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል።
ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ ባጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም በእነሱ መስፈርት ማለት ነው። ሲጀምር ቤተ ክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችን ወደ ቤተ ክርስቲያን እንዲመጡና እንዲጠጉ የክርስቶስን ስራ እንዲሰሩ የክርስቶስን ባህሪያት እንዲይዙ ነው። አንተ ባምቢ ሀበሻ እንደዛ አይደለችም ብለህ ካሰብክ ወደ ቤተ ክርስቲያን አስጠግተዋት የቤተ ክርስቲያንን ነገር ቢያስተምሯት እሷም የቤተ ክርስቲያን ማስታወቂያ ብትሰራ ምንድነው ኃጢያቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተ ክርስቲያን የሚመሽዋት። እኔ ኃጢያተኛ ከሆንኩ ወደ ቤተ ክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተ ክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመህ ኮሚሽን የበላ ሰውዬ አንተ ነው ወደ ቤተ ክርስቲያን መሄድ ያለብህ። ክርስቶስ እነማንን ያከበረው? አረ ስብከት እያለኝ ነው ዛሬ። እነማንን ያከበረው እንዴ? ረጃጅሞቹን እኮ አይደለም ቁመታቸው ከሩቅ ክርስቶስ መምጣቱን የሚያውቁት ሰዎችን አይደለም እኮ አጭሩን ሰው እኮ ነው መርጦ እቤትህ እራት እንብላ ከቤተሰቦች ጋር እንደ ልብ ታየኛለህ ያለው። እንዴ ከናንተ መካከል ኃጢአት የሌለበት ሰው መጥቶ ይውገራት ያለው እኮ ቅዱሳን ሴትን አይደለም እኮ። እግሩ ላይ ሽቶ የቀባችሁን እናንተ ምን አረጋችሁ? የመጣው ክርስቶስ ወደ ምድር የመጣው እኮ ለአጽያን እንጂ ለጻድቃን አይደለም። አቶ ሼቱ ምን እያልክ ነው? ስለዚህ ቤተክርስቲያን የሥነ ምግባር ማስተማሪያ ቦታ ነች። አዎንታ እንግዲህ ለእሼ እንደዚህ አይነት ምላሽ ሰጥቷል። እስቲ በእሼና በባምቢ ጉዳይ እሱ በተናገረው ነገር የእናንተ ምልከታ ሀሳባችሁ ምንድን ነው? እስቲ ኮሜንት አድርጉ። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ነው ያለው አካውንቴ። ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣሁት ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለእኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተኩላ መሆንን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ ነው የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም። እውነት እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጣልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። ሌላው ደግሞ ባምቢ ቲክቶክ አካውንቷ ላይ ስቶሪ አድርጋ ነበረ። ስቶሪም የሚለው የሆነ ነገር ከሆንኩኝ የገደለኝ የኔው ቤተ እምነት አማኝ አስቀዳሹ መሆኑን እባካችሁ እንዳትረሱብኝ ይላል። ሌላም ስቶሪ ያደረገችው ነገር አለ። ለጌው ደስ ይበለው ብዬ ነው። እኔም በጊዜ ከጌታዬ ጋር መሆን ይሻለኛል። እዛ እንደውም እህቴም ወንድሜም ይጠብቁኛል። እኔም ናፍቆኛል። ቦኒ ጋር ሆነን እንጸልይላችኋለን። ዘና ብላችሁ ኑሩ፣ ይስፋችሁ አበቦች የሚል ስቶሪ አድርጋለች። ይህም ደግሞ ራስን የማጥፋት አይነት ስሜት ያለው ፖስት ነው። ስለዚህ ይሄ ነገር እጅግ በጣም እንደከበዳት ከዚህ ማየት እንችላለን። የባምቢ ጓደኞች ቤተሰቦች ቴክ ኬር አድርጓት። በጣም ከባድ ነው ይህ ነገር። ልጅ ያሬድን ዩት
ያው ጅብ ካወቃችሁ እንደሚታየው አይደለም፣ ከባድ እንስሳ ነውና ንክሻው የአንበሳ 500 ነው፣ የጅብ ደግሞ 1100 ኬሳይ ነው። በአንዴ መስበር ይችላል። ጅቡን አላምዶት ነው። ምንድነው? አይ የሁሉ ምግብ ነው እያለ ነው ሰዎችን እኮ ነው። እና እዚህ ምንድነው ሸገር ሲቲ ውስጥ ብዙ ጊዜ ራይዶች እንኳን ለመምጣት ይፈራሉ። አንዳንዴ በነበረው የፖለቲካ ችግር ምናምን በፊት በነበረ በወቅታዊ ነገር ማለት ነው። ግን እኛ እንኳን ከሰው አይደለም ከእንስሳ ከጅብ ጋር እንደዚህ እየኖርንባት ነው። የሚገርም ነው በእውነት። ተዋደድና የፍቅር ተምሳሌት የሆነች ክልል ነች። የሰው ልጅ አይደለም ከሰው ጋር እንደዚህ ከዱር አራዊት ጨካኝ ከምትለው ጋር እንኳን ተግባብተን የምንኖርባት ክልል ነች። እዚህ ዝንጀሮንም አላምዶት ግሪን ሌጋሲ የሚል ዩቲዩብ ላይ ካያችሁ እሱ ነው ችግኝ ዛፍ ቆርጥ የሚከለክለው አፈር ቆፍሮ ችግኝ የሚተክለው እሱ ነውና ትልቅ ፊልም ሰርተናል። ኧረ ዘንዶን ይዩት። ኧረ ልጅ ያሬድ፣ ኧረ ልጅ ያሬድ ይመቸው አይደል? የምር ልጅ ያሬድ ይመቸው፣ ይመቸው። ሰው አይደለም ሰው እንስሳ እናላምዳለን የሚለውን ነገር በተግባር እያሳየን ነው። የሚበላ ምን አለ ማይበላች በጣም ይራል ሽሮ አለ ምን እንዴ? ኧረ በእናትህ ኧረ እዚህ ቤት ወይኔ ጉዴ ፈላ እንዴ! ምን ነው ምንድነው? በሽሮ ተለክፈን ነው እንዴ? አንተ ከፍታፍ የቀረበልህ አፋበላ አርባት በላ ሁሉ ለጋጠባሹ ያውስ መረረኝ እንዴ! ተናኛነ ይሄንን የሚያጣስ በእናትሽ እንዳጨርሽ እንዴ! ስንት አለ ያጣ ብዙ ሰው አለ። እኔ ምግብ ላልመገብ ነው። ኧረ ተይ ልጅ ተው፣ እንደዛ ይባላል ታው እንዴ! እኔ መጥፎ ስሜት እንዲሰማኝ አታርጊውልኝ። እነሱ አልበሉም እና እኔ ሽሮ ቀበቀለምና ቀበጥካ ያለውን አትበል። የምር እኮ ነው ማሴን ሳይደጥም የምር ልካረው ልክ ነኝ እኮ እንደዛማ ልክ ነህ እኮ አይነት ነገር ይሰራል ውስጥ ግን የአይነቱን ብር ስጠኛ። ጥያቄው እኮ እሱ ላይ አምጣው እሱ ነው። ስለዚህ የቀረበልን አልፈት በላል። እውነት እኮ ነው። እናቶቻችን የሚሰሩትን እኮ አላጡም። ብዙ አይነት ነገር ማቅረብ ይፈልጋሉ፣ ግን ከሌለ ኬት ይመጣል። አርፈ ያለውን ብላ አትቅበጥ። እንፈቃቀር፣ እንከባበር፣ እንቻቻል። ምን አባት ስለሆንክ ነው የምችለኝ? ማን አባት ነህ አንተ እኔን የምትችለኝ? መቻቻሉም ጥሩ እኮ ነው። አትቻለኝ አልችልህም። እንቻቻል ግን እንከባበር። ከዛ ውጭ ግን አንተ አጉዱ በጠራረቅ ባለ ስትል ጣቴን ነው የሚቆርጥልህ ወይም ምላሴን ነው የሚቆርጥልህ። አትችልም በእኔ ላይ መግዛት። ከአቅምህ ተኩራርተህ ምናምን ነገር እንለያይ ትለኛለህ። ምንድነው ምክንያትህ? እናትሽ ይኸውልሽ ጎልድ ዲገር ነሽ፣ አስጠላሽኝ፣ ገንዘቤን ብለሽ ነው የቀረብሽው። ተውኩሽ። ገንዘብ የሚባል ነገር የለህም እኮ አፈር ደቼ የበላ ድሃ እኮ ነህ። ሲወርድ ሲዋረድ የመጣ ጀነሬሽናል ሀብት ነው ያለኝ። ተፋችኝ እንጂ አንቺ ምንድን ነው አይገባሽም እንዴ? እሺ እንደውም አንድ ነገር ልንገርሽ፣ እኔ ከአንቺ ጋር መጨቃጨቅ አልፈልግም። ቤቴ ገብቼ ጥቅል ልብዬ አልጋ ላይ መተኛት ነው የምፈልገው። የምን አልጋ? የምን ቤት? የትኛው ቤት? የራሴ ቤት ነዋ። ኦ ሴትዮ ይኸውልሽ የእኔ እናት እንዴት እግዚአብሔር ነው። ለማንኛውም በጣበት ብቻ ነገ ደግሞ ከሰራው ከለፈው እለወጣለሁ። ውይ ይሄ የሚያክል ትልቅ ቤትና አልጋክን አይረበሽኩብህ አይደለም? እንደውም አሁን ልሄድና ማለት ነው ቡሌ ነገር በፌስታል አመጣልሃለሁ። እሺ የእግዚአብሔርን ደግነት ከማይበት ነገር መካከል አንዱ እግዚአብሔር ደህና ነገር ለሰው ልጅ አልሰጠም። ፀሐይ ማስወጣት ማስገባትን ማጽደቅ እሱም ቢያገኝ ሰው መወሰንን ምናምን ብቻ ይሄ ዋና የድነት ጉዳይን ለሰው ልጅ አልሰጠም። ቢሰጠው ኑሮ እንዴት አቢዩዝ እንደሚያደርግ ያውቀው ነበር። እናንተ ጋር በርቶኛ ጋር ታጨልሙት ነበር። እግዚአብሔር ደግ ነው፣ ለጻድቁም ለኃጥአኑም እኩል ያበራል። እንትሆኑ አንተ ደስ እኮ አይደለም እና እንዴት ነበረ? እስኪ ንገረኝ በእናትህ። ያበደ ነው ሙዬ፣ ወድጄዋለሁ። መጣሽ ጉዴ ፈላ ማን ለከፈኝ? ማን ለከፈኝ? እሱ ነው የኔ እና እናት ስንት ዓመት ጠብቅ እንዴ ኧረ እግዚአብሔር ነኝ ናት እሙዬ በኃያሉ እግዚአብሔር ስም ምናል ለምንም አትረጂ አንተ ኧረ ጎበዝ አጨብጭብ፣ ኧረ አጨብጭብ ያለ አጨብጭብ
ድንኳን ውስጥ ጎርፍ ማለፉ ከዛ ውጪ ደግሞ ጠላዋን ጫማ እንዲህ አንተ ኃይለኛ ጠጭ ነው። እንድም ቀን ልጄ ለደሃ አድራለሁ እያስቤ አላውቅም። ምረኩክንያም ምን ሀብታምም ሰው ደሃም ሰው ልክ ብላል። ግን ማን የማን ልጅ እንደሆነ የለበስነው ኮት ሳይቀር ይናገራል። ለልጅ ሰርግ በሬ አራጅ መስለህ ትመጣለህ። ተመልከት እስቲ ጠቅላላ ቤተሰቦችን ከእናንተ ይልቅ የሙሽራው ቤተሰቦች የሚመስሉት እኮ አስተናጋጆቹና ዘበኞቹ እኮ ናቸው ማለት ምን ማለት አለው? ጠቅላላ ስታዩ እኮ ድንኳን ሰባሪ እኮ ነው የምትመስሉት አይደል እንዴ? ያቸውን አክስቱ ነች አይደለ? የዳቦ ዳንቴል ለብሳ የዳብሎስ ገላጣ ቢመስል የመጣችሁ የልጅ ሰርግ ላይ ነው። ተናዳችኋል ልጁ በማግባቱ እንዴ? ጠቅላላ ስትታዩ እኮ ማለት ሰርግ ሳይሆን የቀበሌ አበል ያለው ስብሰባ የመጣችሁ እኮ ነው የምትመስሉት። ለምን ስርዓት አይኖርም? አንተ ሰው ዝጋ። ማርና ወተት አብልቻ አጠጥቼ ያሳደኳትን ልጅ ነው እኮ ለማንም የበቆሎ ገንፎ ሲበላ ላደገ ልጅ እየዳርኩኝ ያለሁት። ይገርማል። ለመጀመሪያ ጊዜ አምጥታ ልጅን ስታስተዋውቀኝ እግዚአብሔር ይስጥልኝ ግን እግዚአብሔር ማላዛበረኝም እሷን ሰጥቶ የኔ ልጅ ምን ልጅን ብቻ ትከባለህ? የኔም ልጅ ለሷ ስጦታ ነው። ስጦታ የሬሳ ነው። ፊኛውን የተረገጠ ውሻ የመሰለ ልጅ ስጦታ ትላለህ? እስቲ ልብ ብለህ እስቲ ልጅን ተመልከቱ። የራስህ ልጅ አሁን ወፍሮ ትንሽ በልቶ ተስማምቶት ነው እንጂ አጥንቶ ወጣ ገባ ብሎ የጣሪያ ቆርቆሮ አልነበር እንዴ? ቤት ውስጥ ራሱ አሸንዳው እያላችሁ አልነበር እንዴ የምትጠሩት? በጊታር እንደዚህ ሽቀላ ነው። በለው ገንዘብ ተሰራ ዛሬ ተሰራ ይገልጻል እንዴ? ተሸክሯል። ብዙ ብር ነኝ ወስደው ምን ማለት ነው? ትናንት ብዙ ብር ወሰድክ አይደል እንዴ አንተ? አርፍደሽ ስለመጣሽ ነው። አታፍሪም እንዴ? አይ እንግዲህ እንደዚህ አይነት ልብነት አይመቸኝም። ሁሉም ሽቀላ ሳንቲም ክፍፍል ላይ ቆይ፣ ለምንድን ነው ጥል ያለው? አብረን እንስራ ባልኩ እኔን ሌባ ብቻዬን መስራት አላቀተኝም እኮ ሴትዮ። ብቻህን ዘፍነህ ማዞር ብሎ ላይህ ነው። በሚሊዮኖች ነው የምሰራው። እንደውም አይገርምሽም? ከዚህ በኋላ ተለያይተናል። ደስ ይለኛል። እኔ ብሩን ወስዳለሁ፣ አንተ ጊታርን ትወስዳለህ። ወሳሽ ተገላገልኩ። ወሳሽ ሰብስቤ ጊታሬ ትርፍ ክፍፍል ይላል። ሆዴ ተረበሸ ያለ ጊታር ወደ አስቴር ትዝ ያለኝ አይኑሮ ተስማማው ለሱ ነው ጠይቁልኝ ያለነበት በዚህ ዓለም መደሰት መከፋት የሚኖር ነው። ነገም ካሉ መውደቅ መነሳት አንድም ሰው ለማግኘት የታል አሁን የታል ልጁ የታል? እሺ ሄጄ እንዳልፈልገው ብላችሁ ይመጣል። እንትን አደረጉት። ከተማው ደማቅ ነው ቀኑ ቢጨልምም ወዳጅ ጠፍቶብኝ ተለያዩ ሲባል ኧረ ሰው ምን ይለናል? ከበሮ ነው እኮ ማሻፕ። እሺ የኛ ሲሆን የሰማ ሰው ምን ይለናል? ግድ የለም አትሂጂ አብሮ መኖር ይሻለናል። እባክሽ አትሂጂ አብሮ መኖር ይሻለናል። ይሁን ለሳስፍኛ እንደ ብር አልሰሩ። አረ ብር ስጡኝ፣ ድምጽ ያምራል በእናታችሁ። በጋራ ነው የሚያምርባችሁ። ያላንቺ ላይ ሆነልኝ ዝም ብይታለሁ። እንደ ድሮችን አብረን ስንሰራ ነው የሚያምርብን። እውነት ነው። ስምም ነበር አይደበቆ እንዳንቺ ቆንጆ ገላ አይደበቆ እንዳንቺ ከአንድ ባላ ሁለት ከአንድ ባላ ሁለት ብቻ እስኪ አንተ ድር ቢያብር አንበርብር መጀመሪያ መቀመጫ ይናለች። ስራን መቀመጫ ነው ተወሪ ሴትዮ። አንቺ አፍሽራተ እውነት ልብ የሚነካ ታሪክ አይደል? ልብ የሚነካ ታሪክ